ኢትዮጵያ ከፍተኛ ኢኮኖሚያዊ ጠቀሜታ ያላቸው ልዩ ልዩ ማዕድናት ባለጸጋ ነች። ከፍተኛ መጠን ያለው ነዳጅና የተፈጥሮ ጋዝ፣ ወርቅ፣ ፕላቲኒየም፣ ፖታሽ፣ መዳብ፣ ብረትና ሌሎች በርካታ ጠቃሚ ማዕድኖች አሏት። እነዚህ ሀብቶች ኢንቨስትመንትን በስፋት በመሳብ ለሀገራችን ኢኮኖሚና ማህበራዊ እድገት ከፍተኛ አስተዋጽኦ ያበረክታሉ። ኢትዮጵያ ለኢንዱስትሪ ግብዓት የሚያገለግሉ በከፊል የከበሩ የኃይል ምንጭ የሚሆኑ ማዕድናትም አሏት። ሀገራችን የብረትና ብረት ነክ ማዕድናት እንዲሁም የግንባታ ማዕድናት መገኛም ናት። ከፍተኛ የውጭ ምንዛሬ እያስገኘ ካለው ከወርቅ ማዕድን በተጨማሪ ለኤሌክትሮኒክስ ኢንዱስትሪ አገልግሎት በከፍተኛ ደረጃ ተፈላጊ የሆኑ ሊቲየም፣ ታንታለም፣ ኒዮቢየም እና ሌሎች ብርቅዬ የምድር ብረቶች ክምችት አላት። የዓለም የኤሌክትሮኒክስ መሳሪያዎች ፍላጎት እየጨመረ በመምጣቱ ምክንያት የእነዚህ ብርቅዬ የምድር ብረቶች ፍላጎት ማደጉን ቀጥሏል። ኢትዮጵያ የዚህ ውድ ሀብት ዋነኛ አቅራቢ የመሆን አቅም ስላላት ባለሀብቶች እና ኩባንያዎች ይህንን ገበያ እንዲቀላቀሉ በዚህ አጋጣሚ በኢፌዴሪ መንግስት እና በራሴ ስም ጥሪ ማቅረብ እፈልጋለሁ። በኢትዮጵያ እጅግ ተስፋ ሰጪ ከሆኑ የማዕድን ፍለጋዎችና ልማት አንዱ የወርቅ ማዕድን ነው። የሀገራችን የጂኦሎጂያዊ አቀማመጥ ባህሪ በወርቅ ምርት ላይ አስደናቂ ስኬት ካስመዘገቡት የአፍሪካ ሀገራት ጋር ተመሳሳይ ነው። በዚህ የተነሳ አሁን ካለው ምርት የበለጠ የማምረት አቅም እንዳለን ያመላክታል። በአሁኑ ወቅት በሀገራችን የወርቅ ክምችት ያለባቸው አካባቢዎች ብዙም ጥቅም ላይ አልዋሉም። እነዚህን የእምቅ አቅም ቦታዎች በሚገባ በማልማት የብልጽግና መስፈንጠሪያ ማድረግ ላይ ጠንክረን መስራት ይጠበቅብናል። እያደገ የመጣውን የዓለም የኃይል ፍላጎት ለመቅረፍ ብዙ ያልተጠቀምንበት ነዳጅና የተፈጥሮ ጋዝ ሀብት አለን። በማዕከላዊና በምስራቃዊ የሀገራችን አካባቢዎች የተደረጉ ጥናቶች ከፍተኛ መጠን ያለው የነዳጅና የተፈጥሮ ጋዝ ክምችት እንዳለን አመላክተዋል። እነዚህ ግኝቶች ዓለም አቀፍ ትኩረትንና ኢንቨስትመንትን በመሳባቸው ምክንያት የማዕድናት ፍለጋና ጥናት እንቅስቃሴዎች በሀገራችን ጨምረዋል። ለግብርናው ክፍለ ኢኮኖሚ እድገት ትልቅ አስተዋጽኦ ማበርከት የሚችለው የፖታሽ ማዕድን ኢትዮጵያ እስካሁን በሚገባ ያልተጠቀመችበት ዋና ሀብቷ ነው። በኢትዮጵያ በአፋር ክልል ዝቅተኛ ቦታ በተለምዶ ደናክል ዲፕሬሽን የሚባለው በዓለም ላይ ከፍተኛ የፖታሽ ክምችት ካለባቸው ቦታዎች አንዱ እንደሆነ ይታመናል። ይህ የፖታሽ ማዕድን ለማዳበሪያ ምርት ዋነኛ ግብዓት ከሆኑት መካከል አንዱ ነው። የዚህ ማዕድን ልማት የምግብ ሉዓላዊነታችንን ለማረጋገጥ ለጀመርነው ጉዞ አንድ ፍቱን መድኃኒት ይሆናል ብለን እናምናለን። ኢትዮጵያ እንደ ጂፕሰም፣ ግራናይት፣ የኖራ ድንጋይና እብነ በረድ ያሉ የኢንዱስትሪ ማዕድናት ከፍተኛ ክምችት ያላት ሀገር ናት። እነዚህ ማዕድናት በኮንስትራክሽን ኢንዱስትሪ ውስጥ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ወሳኝ ሚና አላቸው። ኢትዮጵያ ባላት ጂኦስትራቴጂያዊ አቀማመጥና የሀብቷ ብዛት በዓለም ዙሪያ የመሠረተ ልማት ዝርጋታዎችን ለመደገፍ የኢንዱስትሪ ማዕድናት ግንባር ቀደም አቅራቢ በመሆን ገና ጥቅም ላይ ያልዋለችውን እምቅ ያልተነካ አቅም እንዳላት ይታመናል። ከዚህም ባሻገር ኢትዮጵያ በምስራቅ አፍሪካ ስምጥ ሸለቆ ስርዓት ውስጥ የምትገኝ በመሆኑ የእሳተ ገሞራ እንቅስቃሴና የቴክቶኒክ እንቅስቃሴ አለባት። እነዚህ ደግሞ በርካታ የጂኦተርማል ኃይል አካባቢዎች ባለቤት እንድትሆን አስችሏታል። እነዚህ ሀብቶች ታሳቢ በማድረግ የኢትዮጵያ መንግስት የማዕድን ዘርፉ ለሀገራችን ኢኮኖሚ እድገትና ለዜጎች ሁለንተናዊ ብልጽግና እንዲውል የሚያስችሉ እርምጃዎችን እየወሰደ ይገኛል። በዚህም የማዕድን ሚኒስቴር ግልጽ የፈቃድ አሰጣጥና ቁጥጥር፣ የኢንቨስትመንት ማበረታቻዎችን ዘርግቷል። የአካባቢ ጥበቃና የማህበረሰብ ተጠቃሚነት ግልጽ መመሪያዎችና ምቹ የዘርፉ የልማት ፖሊሲዎችን እየተገበረም ይገኛል። ይሄ ከኢትዮጵያ በጋራ ተጠቃሚነት መርህ የኢትዮጵያን የማዕድን አቅም ለመጠቀም የሚፈልጉ ባለሀብቶች ምቹ ሁኔታን ይፈጥርላቸዋል። የኢትዮጵያ መንግስት ለማዕድን ዘርፍ ብቻ ሳይሆን ለሌሎች ክፍለ ኢኮኖሚዎች ወሳኝ የሆኑትን የተለያዩ መሠረተ ልማት ዝርጋታዎችን በከፍተኛ መዋለ ንዋይ በማፍሰስ በመገንባት ላይ ይገኛል። የመንገድ አውታሮቻችን በእጥፍ እያሳደግ እንገኛለን። የኃይል አቅርቦታችንንም በታላቁ የህዳሴ ግድብ እና በሌሎች የኃይል አማራጮች አማካኝነት በከፍተኛ ሁኔታ እያሳደግን እንገኛለን። እነዚህና ሌሎች ሁሉ አቀፍ
የመሰረተ ልማት ኢንቨስትመንቶች የኢትዮጵያ መንግስት ለውጭ ቀጥታ ኢንቨስትመንት ምቹ